በጣም ጎበዝ ልጅ አለችኝና እንትን ነው ጭንቅላቷ ፈጣን ነው። ድሮ ባቄላ ስጋን ይተካል ይላል ቤተሰቡ ወይ አስተማሪ ስጋን ምን ባቄላ እና ሁሌ ቢማማ ይሄ ባቄላ ስጋን ይተካል አልኳት። ብልጥናቸው ልጆች በእውነት ነው የምልህ። አባዬ ይሄ ስጋን ይተካል አለችኝ። ያው ለምን ታዲያ ቆዳውን አሸጡትም ማለት ነው። ፍትህ ለደራሲ ስማከው የኮሜዲያን ወንደሰን አውራሪስን የቀብር ስነ ስርዓት በተመለከተ አዲስ መረጃ ወጥቷል። ሰበር መረጃ በአዱናይ ንግግር የተነሳ ምርመራም ተከፍቷል። ባለፈው ሳምንት መጀመሪያ በኢፌሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊት አባላት የማነቃቂያ ንግግር ማድረጉን ተከትሎ ሶስት ግለሰቦች ልሙጥ ባንዲራ በመያዛቸው በእስራት ተቀጡ። ትክክለኛው አዘጋጅ ማን ነው? የማን ዓላማ ነው ይዞ እየሄደ ያለው ቲክቶክ አዋርዱ? ለመላው ኢትዮጵያውያን የቲክቶክ አዋርዱን በተመለከተ ጥያቄ አለኝ። እዚህም ድርጊት ይቅርታ ጠይቃለሁ በማለት እንግዲህ በይፋ ይቅርታ ጠይቋል። ዶክተር አብይም በመተማመን ወደ ኢትዮጵያ እየተጓዝኩ ነው ሲል መምህርና አክቲቪስት ታዬ ቦጋለ ተናግሯል። ሰላም እንደምን አላችሁ? ሁላችሁም በያላችሁ በሰላምታ ይድረሳችሁ። እንግዲህ ሁላችንም እንወደው ኮሜዲያን ወንደሰን አውራሪስ ስርዓተ ቀብር መቼ እንደሆነ ታውቋል። ስለዚህ መረጃ የተወሰኑ ነገሮችን እላችኋለሁ። እንግዲህ ቲክቶከሮችም ይቅርታ ይጠየቋሉ፣ ይቅርታ ያልጠየቋሉ ባለባበሳቸው ዙሪያ የተለያዩ መረጃዎችን ለእናንተ አሰናድቼ ብቅ ብያለሁ። እስቲ ከወንደሰን አውራሪስ ጉዳይን ጀምር ወደ ቪዲዮ ወስዳችኋለሁ። በጣም ደግሞ እኔ ልቤን የነካው ከመለቱ ይወድ የልጁ አዘን በጣም ነው አባቴ ይመጣል ምናምን ብላ መናገሯ በጣም ያሳዝነኛል። እውነት ለመናገር እሷንም ቻው ብሎ ሄዶ እሱ በዛው ቀርቶ እሷ ቤቷ ቁጭ ብላ እሱ ስትጠብቀው ያለው አዘን በጣም ከፍተኛ ነውና የልጁ ደግሞ ልባችንን ነካው በጣም ማለት ነው። እውነት ለመናገር ማለት ነው የልጁን ደግሞ ሁሌ አንስ የ9 ዓመት ልጅ ናት። እሷን ደግሞ ጠርቷት አይጠግብም። እውነት ለመናገር ማለት ነው በጣም የሚሳሳላት በጣም የሚወዳት ናትና በጣም ልጁ በጣም ተጎድታለች። እውነት ለመናገር በልብ ህመም ነው የተባለው። እንደው ህመም እንዳለበት ታውቁ ነበር? ምንም አልነገረንም፣ ግን ትንሽ ያመኛል ይላል። አሁን በቅርብ ሐዋሳ ላይ ነበር የሆነ ፕሮግራም የቤተክርስቲያን አገልግሎት ነበርና እንደዚህ ማገልገል ይወዳል እሱና እዛ ላይም ባለው ነገር ስንሄድ ትንሽ ህመም አለኝ እያመመኝ ነው ተብሎ ነበረ። ከዛ ውጪ በዚህ አጋጣሚ ይለየናል ብዬ ጭራሽ አስበንም አናውቅም። እውነት ለመናገር የኮሜዲያን ወንደሰን አውራሪስን የቀብር ስነ ስርዓት በተመለከተ አዲስ መረጃ ወጥቷል። በቀልድና በበጎ ስብዕናው የምንወደው የነበረው ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት በመለየቱ የተሰማኝን ጥልቅ ሐዘን እየገለጽኩ ለወዳጅ ዘመዶቹ መጽናናትን እመኛለሁ። የዚህ ታላቅ የኪነ ጥበብ ሰው የቀብር ስነ ስርዓት የሚፈጸምበት ቀንና ቦታ ተገልጿል። የቀብር ቀን ሐሙስ ህዳር 25 ቀን 2018 ዓ.ም፣ የቀብር ስፍራው ደግሞ ቅድስት ስላሴ ካቴድራል ሲሆን ወንደሰን አውራሪስ በስራዎቹ በመድረክና በቴሌቪዥን ብዙዎችን አስቋል፣ ተወዳጅም ነበረ። ወዳጅ ዘመዶቹ፣ የጥበብ ቤተሰቡና አድናቂዎቹ ሁላችሁም በቀብር ስነ ስርዓቱ ላይ በመገኘት የመጨረሻ ክብር እንድትሰጡት ጥሬን አቀርባለሁ። ኮሜዲያን ወንደሰን አውራሪስ ነፍስ በገነት ትረፍ። ሁነኛ መነጋገሪያና የብዙዎችን ትኩረት የሳበው የቲክቶክ አዋርዱ ጉዳይ በአለባበስ ዙሪያ የተለያዩ ጉዳዮች ተነስተውበታል። እስቲ ይህንን ሀሳብ አድምጠን እንመለስና እኛም የራሳችንን ሀሳብ እንሰጥበታለን። በዚህ መልኩ ሉክ እስቲ ከአለባበስ ጀምሮ ያለውን ነገር ይዩት። እስቲ ምን አይነት ሁኔታ ነው እየመጣ ያለው ወደ ሀገሪቱ? እኛ አለ ወንድሞቻችን አሉ፣ እህቶቻችን አሉ፣ ልጆቻችን ይኖራሉ። እቺ ሀገራችን ነች። በጣም በስርዓትና በግብረ ገብ የታወቀች ሀገር። በዓለም ላይ ሰዎች ሌሎች ቦታዎች ሲበላሹ ወደ እሷ ለመጠለል የሚመጡበት ሀገር ነች እቺ ሀገር። ይሄ አዋርድ ግን እንደዚህ የዚህ አይነት ሁኔታዎች አደባባይ ላይ እንዲወጡ ማድረግ I don't know እንዴት እስቲ ሌላው ጉዳይ ደግሞ እዚህ መድረክ ላይ እየተባሉ የነበሩ ጉዳዮች ዳስ ኖርማል በእናንተ እይታ? እኔ ትልቁ ጥያቄ ያለኝ መሰላችሁ ማን ነው አዘጋጅ? ይሄ አሻንጉሊት ምናምን አይደለም፣ ከፊት ያለው ምናምን ፓርት አይደለም። ትክክለኛው አዘጋጅ ማን ነው? የማን ዓላማ ነው ይዞ እየሄደ ያለው ቲክቶክ አዋርዱ? በጣም ብዙ ነገሮችን እንድጠረጥር ነው የሚያደርገው እና እኔ ግን የዚህ አይነት ሁኔታዎች ሊፈቀዱ አይገባም። ገደብ ኖሮ ይገባል ሁሉም ነገር። ዳዝ ማተር አዋርዱ ይኖር፣ ግን በባህላችን ቢሆን የሆነ ገደቦች ቢኖሩት ለአብሶች ስርዓት ቢኖራቸው መድረክ ላይ የሚወሩ ነገሮች እዛ ጋር ያለው አውዲየንስ ባይዶይ ሌላውን አውዲየንስ ማክበር መቻል አለበት። እኛ አብዛኛውን ጊዜ ምን አለ መሰላችሁ ችግሩ
አዋቂዎች ከመድረክ ተገፍቶ ታዋቂዎች ወደ መድረክ ሲመጡ የሚፈጠር ስተት ስለሆነ ኖርማል ነው ማለት ይቻላል፣ ግን ኖርማል አይደለም። እነዚህ ነገሮች መስተካከል መቻል አለባቸው። ዲስ አው ካንትሪ መደረግ ያለበት ነገር ሁሉ መደረግ አለበት። ይሄ ነገር እንድስተካከል እንግዲህ እንጠይቃለን። የሚሆነውን ደግሞ እናያለን። በጣም በተለይ ባለቦርሳው እኔ ልቤ ውስጥ ቀርተሃል። ጥንቃቄ ሴቶቹ እንኳን መች ቦርሳ ያዙ? የኔ አባት ሴቶቹ መች ያዙ? ሉጥ እያሉ አንተ ጎበዝ እንዳይቸግርክ ለምንክም ቦርሳክ ውስጥ ሞዴስክንም ሶፍትክንም ቲሹክንም ሊፕስቲክክንም ቻፕስቲክክንም ክትትት አድርገ ጠንቀቅ ብለክ ደስ ስትል አሁን እንዳንተ ማናለ የኔ አባት እሳይ አስተምራቸው አይነቁ አይማሩ የኢትዮጵያ ሴቶች እንዲህ አንተ እኛ ስንጥለው ቦርሳውን አንተ ያዘው አንተ ይዘክ ዩቲዩበሩ ጃኒ እንግዲህ ጥፋት ነው ያደረኩት ነገር እኔ እንዳሰብኩት ሳይሆን ባላሰብኩት ሳይድ ነው እይታው የታየው ነውና ለዚህም ደግሞ ይቅርታ ጠይቃለሁ በማለት እንግዲህ ይቅርታውን ጠይቋል። ሲመረጃውን አዳምጠን እንመለስ። ዩቲዩበሩ ጃኒ ይቅርታ ጠየቀም። በቲክቶክ ክሬቲቭ አዋርድ ላይ የዓመቱ ምርጥ ሪቪው ካታጎሪ ተሸላሚ የነበረውና በለበሰው አለባበስ እንግዲህ ከበርካቶች ትችት ሲዘነዘርበት የነበረው ዩቲዩበሩ ጃኒ ስለተነሳበት ትችት ምላሽ ሰጥቷል። እንዳለውም እኔ የማይክል ጃክሰን አለባበስ አስቤ ነበር የለበስኩት፣ ከዘራ ለመያዝ አስቤ ማግኘት ስላልቻልኩ ነው ቦርሳም ያዝኩት። እሱም ሙሉ በሙሉ ስህተት ነው። በሌላ ነገር ያሰባችሁት እንደዛ አይደለም። ለዚህም ድርጊቴ ይቅርታ ጠይቃለሁ በማለት እንግዲህ በይፋ ይቅርታ ጠይቋል። በአዲስ አበባ ቦሌ ቡልቡላ ጃራ አባገዳ ትምህርት ቤት የተፈናቃዮች መኖሪያ ላይ የእሳት አደጋ መከሰቱ ተገለጸ። ትላንት ሌሊት ህዳር 22 ለ23 አጥቢያ ሌሊት 8 ሰዓት አደጋው የተከሰተ ሲሆን የአደጋው ምክንያትና የደረሰው ጉዳት እስካሁን ከአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን የተባለ ነገር ባይኖርም ጉዳቱ እጅግ ከባድ እንደሆነ ተነግሯል። ምርመራም ተከፍቷል። ባለፈው ሳምንት መጀመሪያ በኢፌሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊት አባላት የማነቃቂያ ንግግር ማድረጉን ተከትሎ ግለሰቡን ወደ ከፍተኛ ጥበቃ ያስገቡት የሰራዊት አባላት ላይ ምርመራ መጀመሩን የደረሰ መረጃ ያመለክታል ሲል ዛበሻ ይፋም አድርጓል። ቲክቶከሩ ንግግር ሲያደርግ የሚያሳየው ቪዲዮ በራሱ ቲክቶክ ገጽ ላይ መልቀቁ ይታወሳል ያለ ሲሆን ይህ ክስተት በማህበራዊ ሚዲያ ላይ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ ቪዲዮውን ጨምሮ ከጉዳዩ ጋር ተያያዥነት ያላቸው ጽሁፎች ከግለሰቡ ማህበራዊ ሚዲያ ገጾች ላይ እንዲነሱ መረጉን የደረሰኝ መረጃ ያመለክታል ሲል ዛበሻ ይፋ ያደረገ ሲሆን ዛሬ ደግሞ ይፋ ባደረገው መረጃ በአዶናይ ንግግር የተነሳ ምርመራ መከፈቱንም ይፋም አድርጓል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ የማሳውቂያችሁ ይሆናል። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ቀን። መልካም ወርቁን ብዙዎቻችን እናውቀዋለን። በተለያዩ የድርሰት መጽሐፍቶቹ ይስማዕከ ወርቁ የሚለው ስም ለኛ አዲስ አይደለም። እንግዲህ ምንድን የሆነው ነገር የሚሉን አብረን እንከታተላለን። አብራችሁን ቆዩ። ኤርፖርት ለማሳፈር አስቤ ትኬት ቆርጫለሁ፣ ግን የሆነ ሁነኛ እቃ ረስቼ ወደ ቤቴ ተመለስኩ። ስመለስ ግን ያየሁት ነገር በጣም ከባድ የሆነ ነው። እኔ ይህን የምናገረው ለኢትዮጵያ ሕዝብ ነው። በደኔን እንዲያውቅ ሁሉ ነገሬን እንዲያውቅ እኔንም እንዲጋራኝ ሸክሙን እንዲጋራኝ ብዬ እንጂ እስካሁን ሁሉን ነገር ችዬ የኖርኩት ይህን ነገር ላለመናገር ነበር። ወደ ቤቴ ስመለስ ያየሁት ከተኝታ ከሰው ጋር ነው ያገኘዋት። ከዛ በኋላ በጣም ነው የተሰማኝ። ፍትህ ለደራሲ ይስማዕከ ወርቁ እድሜ ልኩን ለንደን ዶሮን ሲያታልሏት ውሃ የሚሞቀው ለገላሽ ነው አሏት አሉ። ሌላ አጀንዳ መጣሽበት። ፍትህ ለማን የት አስገባሽ? ይህን ሰው የት ገባ እንዴ? ፍትህ እኮ እንደውም አንቺን ነው የምንጠይቅሽ። የት ገባ እንዴ? ስለ አንቺ ልጅ ጭራሽ የምትጠይቂው ይሄንን ህዝብ ሪሊ? አንቺ ጭራሽ እንደውም እኛንን ህዝቡ ነው የሚጠይቅሽ እንጂ የት አርግሹ? የት አርግሹ? የት ገባ? እንደውም ጥያቄው ወደ አንቺ ነው የምናዞረው። የት ገባ? ግን ሜላትዬ ምን ሆነሽ ነው? አይንሽ እስኪጎረጉድ እንደዚህ በየተዋሽውን እቃ መልሽ እናቱ። የሰው ነው የሰው ነው መልሽ።
የሰው ነው። የሰው ወርቅ አያደምቅ። መልሽ በጊዜ ይሻልሻል። ይህ ህዝብ እንኳን በኋላ አይፋታሽም። ኢትዮጵያዊ አይጥላ ጌታን አይፋታሽም። የኢትዮጵያ ህዝብ በምንም ምክንያት ዝመጪ ለዚያውን ቢዝነስ ከፍተሽ ኦ ማይ ጋድ። ስለዚህ አዙረን ጥያቄውን ጠቅሻለን። ላንቺ የት ገባ ይሄ ሰው? ኦኬ ምን አይነት ፈራታ ነታችሁ? የሌባ አይነ ደረቅ እንዴ! አይኗን አጥብ አድርጋ ፍትህ ለምስማክ ፍትህ ለዚህ ለድራሲ አረ ደፋር እጅግ አስደሳችና ሰበር ዜና ተሰምቷል። ምንም አይነት የማርበርግ ቫይረስ ያለበት ሰው እንደሌለ የጤና ሚኒስቴር ይፋ አድርጓል። እንደሚታወቀው ህዳር 5 ቀን ለመጀመሪያ ጊዜ በጂንካ ከተማ የማርበርግ ቫይረስ መገኘቱ የሚታወቅ ነገር ነው። እንዲሁም በቫይረሱ የተያዙ ሰዎች መሞታቸው ከተነገረ በኋላ ማለት ነው እስካሁን ድረስ በአጠቃላይ 667 ሰዎች የቫይረሱን ምርመራ ያደረጉ ሲሆን 12 ሰዎች ላይ ቫይረሱ ተገኝቷል። ቫይረሱ ከተገኘባቸው ከ12 ሰዎች ውስጥም 8 ሰዎች ህይወታቸው ማለፉ መነገሩ የሚታወስ ነገር ነው። ቀሪ 4 ሰዎችም ደግሞ አገግመው ወጥተዋልም ነው የተባለው። በትላንትና ዕለት እንደሚታወሰው 2 ቀሪ ታካሚ የነበሩ እንዲሁም ደግሞ በሕክምና ክትትል ላይ የነበሩ ወጣቶች አገግመው ወደ ቤታቸው መመለሳቸው ተነግሯል። እነዚህ 2 ወጣቶችም አባታቸው በቫይረሱ መሞቱን ተከትሎ በተደረገላቸው ምርመራ ነበር ቫይረሱ እንደተገኘባቸው የተረጋገጠው። ነገር ግን በአሁን ሰዓት አገግመው ወደ ቤታቸው መመለሳቸውን እየተነገረ ነው የሚገኘው። በአዲስ መረጃዎች እመልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን። በአሁኑ ሰዓት አዲስ መረጃ ተሰምቷል። በመንግስትም ሆነ በግል የሕክምና ተቋማት በተጨማሪም እንግዲህ በዚህ ሕክምና ተቋማት ውስጥ የሚሰሩ የጤና ባለሙያዎች በህግ ይጠየቃሉ ተብሏል። አህዱ ሬዲዮም እንደዘገበው ከሆነ ለዚህ ምክንያቱ በትራፊክ አደጋ ምክንያት ጉዳት ደርሶባቸው ወደ ሕክምና ተቋማት የሚሄዱና በዛን ወቅትም የትኛውም የሕክምና ተቋም ማለትም የመንግስትም ሆነ የግል እነዚህን ተጎጂዎች ምንም ብርና ምንም ገንዘብ ሳይጠይቁ ሕክምና መስጠት እንዳለባቸውና ይህንንም ተግባር ለመፈጸም ፈቃደኛ ባልሆኑ የሕክምና ተቋማትና እንዲሁም የሕክምና ባለሙያዎች ላይ በህግ እንደሚጠይቅ ተናግሯል። በአሁኑ ሰዓት ተቋሙ ለአህዱ ሬዲዮ እንደተናገረው ከሆነ ማንኛውም በትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋማት የሚሄድ ሰው እስከ 15000 የኢትዮጵያ ብር የሚደርስ ድንገተኛ የሆነ ሕክምና የማግኘት መብት እንዳለውና ይህም በህግ እንደተደነገገ ተናግረው ይህም ግዴታ በ2005 የተደነገገ ሲሆን በዛን ወቅት የነበረው እስከ 2000 ብር ገደብ ነበረው። በአሁኑ ወቅት ግን እስከ 15000 ብር ገደብ ድረስ ነው። ተቋማትም ይህንን ግዴታ አውቀው መፈጸም አለባቸው። በድንገተኛ የትራፊክ አደጋ ወደ ሆስፒታል የሚሄዱ ሰዎች ምንም አይነት ገንዘብ ማውጣት ሳይጠበቅባቸው ሕክምና የማግኘት መብት አላቸው ብሏል። ተቋሙም እንደተናገረው ከሆነ እንደተመለከትነው ከሆነ ይህንን ተግባር የማይፈጽሙ እጅግ በጣም ብዛት ያላቸው የሕክምና ተቋማት አሉ። እነዚህም ተቋማት ምንም እንኳን አስፈላጊ የሆነ ስልጠናና እንዲያውቁስ ቢደረግም ነገር ግን ብዙዎቹ ተፈጻሚ እያደረጉት አይደለም። ለዚህ ምክንያታቸው ይህ ድንጋጌ እንዳለና ይህ ተጠያቂነት እንዳለ አናቅም የሚል መልስ ነው የሚሰጡት። እናም ተቋሙ እንደተናገረው ከሆነ እንደዚህ አይነት አገልግሎት በማይሰጡ ሰዎች ላይ እርምጃ ለመውሰድ ከህግ አካላት ጋር እየሰራው ነው። ተጠያቂ ትሆናላችሁ፣ በህግ ትጠየቃላችሁ፣ ይህንን አገልግሎት የመስጠት ግዴታ አለባችሁ እስከ 15000 ብር ድረስ ብለዋል ተናግረዋል። የህክምና ተቋማትን በዛን ወቅት የሚያወጡት ወጪ ተመላሽ የሚደረግላቸው ሲሆን ይህም ተመላሽ የሚደረገው ተቋሙ ከሚያዋጣው መዋጮና በተጨማሪም እንግዲህ ከኢንሹራንሶች በሚያገኘው ብር ተመላሽ ይሆንላቸዋል ለህክምና ተቋማቱ ተብሏል። እና ማህበረሰቡ ይህ ግንዛቤ እንዲኖረውና በተጨማሪም እንግዲህ ተቋማት ግዴታ እንዳለባቸው አውቀው ይህንን ተግባራዊ እንዲያደርጉ ያለበለዚያ ደግሞ የህግ ተጠያቂነት ወደ እነሱ ይመጣል ብሎ እንግዲህ ተቋሙ በአሁኑ ሰዓት ተሰውቋል ማለት ነው ለአህዱ ሬዲዮ። እናም አያደርሰውና ድንገት የትራፊክ አደጋ ከደረሰባችሁ በማንኛውም የህክምና ተቋም ማለትም በግልም ሆነ በመንግስት እስከ 15000 ብር ምንም ብር ሳይጠይቋቸው የህክምና ተቋማት ድንገተኛ ዶክተር አብይን በመተማመን ወደ ኢትዮጵያ እየተጓዝኩ ነው ሲል መምህርና አክቲቪስት ታዬ ቦጋለ ተናግሯል። ከዛሬ 1 ዓመት ከመንፈቅ ጀምሮ ጉዞ ወደ ኢትዮጵያ በማለት ፌስቡክ ላይ ሳጋራ መቆየቴ ይታወቃል። ስርዓት ውስጥ ያሉ ጥቂት ደብል ኤጀንትስ ከህግ በተቃረነ መንገድ ጥቃት ቢያደርሱብኝስ የሚል ስጋት ሰቅዞ ይዞኝ ቆይቶ ነበረ። በርካታ ወገኖቼ ወደ ሀገሬ መመለስ ሀሳቤን የደገፉ ሲሆን ጥቂቶች ደግሞ ከቅናት በመነጨ የመመለስ ውሳኔን አልተቀበሉትም። ነገሮችን በጥንቃቄ ስመረምር ቆይቼ ውሳኔ ላይ ደርሻለሁ። በመሆኑም አቅጣጫዬን ወደ ሀገሬ አድርጌ ጉዞዬን ጀምሬያለሁ። በጉዞዬ በህግና ህጋዊ መንገድ የሚያስጠይቀኝ ጉዳይ ቢኖር ለመጠየቅ ምንም ችግር የለብኝም። ህግን ያልተከተለ ህገወጥ የግለሰቦች አካሄድ እንዳይገጥመኝ ግን አስቀድሜ ጉዞዬን ማሳወቅ አስፈላጊ መስሎ ስለታየኝ ይህንን መልእክት በይፋ አስቀምጫለሁ። መልካም ጉዞና ቆይታ ለምትመኙልኝ ሁሉ ከልብ አመሰግናለሁ። ፈጣሪ ኢትዮጵያን ይባርክ። በአሜሪካ ለነበረኝ ቆይታና ለሚኖረኝ ጊዜ አመሰግናለሁ ሲል አክቲቪስትና መምህር ታዬ ቦጋለ መልእክቱን አጋርቷል። አመሰግናለሁ አቶ ተስፋዬ። በነገራችን ላይ ትላንትና ያው እኔ ቪዲዮውን ካየው በኋላ ልጁን ለማግኘት ራሱ ሞክሬ ልጁን የሚያቀርቡልን ሰዎች ናቸው። ኢቨን ስልኩ እንኳን የለኝም
እውነት ለመናገር ማለት ነው። እዛው ላይቭ ላይ ነው ያናገርኩትኝ። ከላይቭ ከወጣ በኋላ በውስጥ እንኳን የጻፍኩለት ሜሴጅም የለም ማለት ነው። ግን በሰዓቱ የነበረን ጥያቄ እናንተ ድርጅት ላይ ሳይሆን በኋላ ላይ ነው ይሄንን አድቨርታይዝ ማለት ይሄንን ስፖንሰር ያደረገው አካል ማን ነው በሚል ነው የእናንተ ስም ሊነሳ የቻለው። መጀመሪያ ላይ የኛ ቅሬታ የነበረው አንደኛ ቲክታከሮች ላይ ነው። ቲክታከሮች ማለት ያው ከነራቼ ይጀምራል። ቲክታከሮች ላይ ነው ማለት ልጁ እንደዚህ እያለቀሰ ለምን ሰፖርት አላደረጉትም? ምን ሆኖ ነው ችግሩ? ካለው ገጽታዊ አለባበስም ሆነ ብቻ አላደል እኛ ጭንቅላታችን ላይ የምንስለው ነገር ያ ነው ብለን እኛ እዚህ ቲክታክ ላይ የነበረውን ነበር እየወቀሰን የነበረው። ከዛ በኋላ ግን ራሱን ጠርተነው በምንጠይቅበት ሰዓት እዛ ቪዲዮ ላይም ኦኬ ፓስታ እንኳን አንዴ ያንን ሁሉ ቪው አግኝቼ ያንን ነገር ምንም አይነት ነገር ውድቅ ነው የተደረገብኝ ለምን ብሎ በጣም ተሰምቶት ስለነበረ ከዛ በኋላ ወዲያውኑ እዛው ገስት ላይ የእናንተን ስልክ ሰጡና እንደውም ከአንድ ወገን ብቻ ሰምተን ከምንፈርድ ከሁለቱም ወገን ሰምተን እንፍረድ ብዬ እኔ ደወልኩኝ ማለት ነው። ደወልኩኝና በጣም ስልኩ ይቆራረጥ ነበረ። ቅድም የጠየቁት ስም ይመስለኛል እናንተ ቢሮ ውስጥ የሚሰራ ሰው ነው። እሱን ደውያ አቶ ሃይላይ አይ ቲንክ እንደዛ ቅድም የጠራሁት ስም እሱ አናገርኩትኝና እሱም ነገሮችን ለማስረዳት ሞከረና እሱ አስረድቶኛል። እኔ የተረዳሁትኝ ነገር ተረድቻለሁ እኮ። ለምሳሌ መጀመሪያ ኦኬ ፓስታን እናንተን ነበረ የወቀስናችሁ። ዳይሬክት ልጁን አግኝታችሁት ለልጁ ቻሌንጁን ለልጁ የሰጣችሁት ነበረ ሰው ጭንቅላት ላይ የነበረው። እናንተ ግን ለሚወዳደሩት ልጆች አልነበረም ቻሌንጁን የሰጣችሁት ለቁርንፍድ ለሚባለው ለዛ ነው ኃላፊነቱን የሰጣችሁት። እናንተ ማን ይወዳደር ኦኬ ፓስታ የሚያውቀው ነገር የለም። እኛ እናንተ ጋር ያቀረብነው ጥያቄ እንደ ፋሚሊ ያለ አይደል በቃ አቅርበናችሁ ምን አለን ለምን ያ ቁርንፍድ ይሄ ልጅ ቪው እንኳን አይቷልና ኦኬ ፓስታዎች የዚህን አሁን የልጁን ቪው ማየት አለባቸው። ብዙ አድቨርታይዝ አድርጓል እና እነሱም ሊክሱት ይገባል። እንደ ወንድም እንደ ቤተሰብ እንደ አንድ ወጣት ኢትዮጵያዊ ዜጋ ደግሞ ሊያዩት ይገባል ነው እናንተ ጋር የነበረን ጥያቄ ግልጽ ከሆነ አቶ ተስፋዬ እና የኛ ጥያቄ ይሄን የነበረው ማለት ነው። መጀመሪያ ላይ ግን አልተረዳንም ነበር። ደውለን ስንጠይቅ ግን ሁሉንም ነገር ልጁ አስረዳና እኛ ዛሬ ሰንበት ነው የሥራ ቀን ነው እኛ መጠየቅ ያለብን የተረዳነው ነገር አለ። የተረዳነው ነገር ማለት በቃ ልጁ ብዙ ቪው አግኝቷል፣ ብዙ ታይቶለታል ኦኬ ፓስታን እንትን ብሎ እናንተን ግን እናንተ አይደላችሁም ዳይሬክት ለልጁ እንትን ያላችሁት። ስተት የተፈጠረው ማለት ቁርንፍድ እናንተንን ብለውን ያናገሯቸው ልጆቹ ቁርንፍድ ነን ብለው ሳይሆን ኦኬ ፓስታዎች ነን ብለው ነው ልጆቹን ያዋሯቸው። ጭንቅላታቸው ውስጥ ያለው ኦኬ ፓስታዎች ነው። እኛ ይሄንን ነገር ጠይቀን ከሁለቱ ወገን እኔ ነገሮች ሲመጡ እንደዚህ አይነት